ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በዛሬው ዕለት ደግሞ በጣም የተለያዩ አንገብጋቢ ዜናዎችን ይዘን መጥተናል። ከነዛ መካከል የሊቨርፑሉ ፍሎሪያን ዊርትዝ በዛሬው ዕለት ያረጋግጣል የሊቨርፑል ተጫዋች መሆኑን ይረጋገጣል ማለት ነው። የሕክምና ምርመራውንም የመጀመሪያውን ዙር ጨርሷል። ሁለተኛው ዙር ላይ እያደረገ ይገኛል። እኔ ይህን መረጃ በምሰራበት ሰዓት ማለት ነው እና ደግሞ በዛሬው ቀንም ተጠናቆ ይፋ ይሆናል ተብሎ ይጠበቃል። በአርሰናል በኩል ደግሞ በቶማስ ፓርቴ ዙሪያ አዲስ ዜና አለ። የሚለቅበት እድል እየሰፋ ነው ሲል ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚያመለክተው። በዚህም የምንላችሁ ነገር ይኖራል። በማንቸስተር ዩናይትድ በኩል ደግሞ የአማካይ ስፍራ ተጫዋች ለማስፈረም ገበያ ላይ እንደወጡ እየተነገረ ይገኛልና ታዲያ ከአትላንታ አማካይ ኤደርሰን ይልቅ ጆao ፓውሊኒያን ምርጫቸው እንዳደረጉና የእሱን ሁኔታ እያጣሩ እንደሆነ ነው የወጡ ዘገቦች የሚያመለክቱት። በእሱም ዙሪያ የምንላችሁ ነገር ይኖራል። በተለይ አርሰናሉ ቶማስ ፓርቴ በኩል ግን ሰፋ ያለ ነገር ይኖራል። እንዲሁም ደግሞ በሊቨርፑል የማርክ ጉይ ፍላጎትም ዙሪያ የምንላችሁ ነገር ይኖራል። ቼልሲዎች የኒውካስትልን ፍላጎት ለመንጠቅ ጥረት እያደረጉ ነው። ጃኦ ፔድሮ ለማስፈረም እየተንቀሳቀሱ ይገኛሉና ሊያም ዴላፕ አጣማሪ አድርገው ነው የሚያመጡት። እንዲሁም ደግሞ እንደ ፎልስናይንም የሚጮት አይነት ተጫዋች ነው፣ ዊንገርም ይጮታል። ታዲያ ይህ ልጅ ማስፈረም ከሚፈልጉ ክለቦች መካከል ኒውካስትል አንደኛው ነበር። ነገር ግን የኒውካስትልን በማስጣል ለማስፈረም ጥረት እያደረገ እንደሆነ ነው እየወጡ ያሉ ዘገቦች የሚያመለክቱት እና እነዚህንና ሌሎች የተለያዩ የዝውውር ዜናዎችን ይዘን ቀርበናል። ታዲያ እናንተም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ቀረ የምትሉት ሀሳብ አስተያየት ካለ ደግሞ ኮመንት ሴክሽን ላይ በማስቀመጥ ቤተሰብ እንድትሆኑ ስንል በአክብሮት ትጠይቃለን። ወደ መረጃዎቹ ከዋናው ከአንገብጋቢው ነገር ስንጀምር በአርሰናል በኩል ነው። አርሰናሎች ቶማስ ፓርቴን ለማጣት እንግዲህ ጥቂት ቀናት እንደቀሯቸው ፋብሪዚዮ ሮማኖ ይፋ አድርጓል። ከዚህ በፊት ለድርድር እየተቀመጡ ነበር እና በሁለቱ ወገኖች መካከል ማለትም በአርሰናል እና በቶማስ ፓርቴ ወገኖች መካከል እየተደረጉ ያሉት ድርድሮች ጥሩ ደረጃ ላይ አልደረሱም እና ድርድሩም ተቋርጧል። ታዲያ ልጁ 11 ቀናቶች ብቻ ነው የሚቀሩት ከአርሰናል ለመውጣት። የአርሰናል ቆይታውን የሚወስነው ውል 11 ቀናቶች ብቻ ነው የቀሩት። ታዲያ የሚወጣበት እድል ሰፊ እንደሆነ ነው እየተነገረ የሚገኘው። ከዚህ በፊት ቶማስ ፓርቴ በ2024/25 ለአርቴታ ብዙ ነገር ሲሰራ የነበረ ተጫዋች እንደሆነ ተመልክተናል። በዚህ ውድድር ዘመን 32 ዓመቱ ነውና ያለምንም ክፍያ አርሰናሎች ሊያጡት እንደሆነ ማሰብ መቻል ግን አንዳንዴ የሚያሳዝን ነገር ነው ተብሎ ነው የተወሰደው እና ከዚህ በፊት ፓርቴ ለስፖርት ስፖርት ስለተባለው የሚዲያ አውታር በተጠየቀው ቃለ ምልልስ ላይ የመጀመሪያው ነገር የት ሆኜ ነው ልደሰት የምችለው እና የት ሰውን ነው እንደ ቤት የሚሰማኝ የሚለውን ነው ማሰብ ያለብኝ ሲል ነው ከዚህ በፊት በቀረበለት ጥያቄ የመለሰው ማለት ነው። እና በዚህም አስተያየቱ ምክንያት ከአርሰናል ሊለቅ እንደሚችል ፍንጭ እየወጡ ይገኛሉ ተብሎ ነበር። ነገር ግን ይህንንም መረጃ የሚያባብስ ሆኖ እንግዲህ አርሰናልና የፓርቴ ድርድር ተቋርጧል ማለት ነው። ከዚህ በፊት በ45 ሚሊዮን ዩሮ ነው ያስፈረሙት ይህንን ተጫዋች አርሰናሎችና ይህን ተጫዋች ሲያስፈርሙት ባለቀ ሰዓት ነበረ። እንደምናስታውሰው በጣም በዴድላይን ነው ማለት ይቻላል ሲፈርምና በ45 ሚሊዮን ዩሮ ነበር የፈረመው። ነገር ግን እስካሁን ድረስ የኮንትራት ድርድሩም ማራዘም አልቻለም። በመጀመሪያው ዓመት ግን ቶማስ ፓርቴ ያን ያክልም ሲጠቅም አልተመለከትንም ቡድኑን። ምክንያቱም በጉዳት ምክንያት ማለት ነው ከሚጮትበት ይልቅ የማይጮትበት ደቂቃዎች ይበዙ ነበረ። እርግጥ ነው ከጉዳት ተመልሶ የሚያደርጋቸው ጨዋታዎችም ጥሩ ናቸው። ነገር ግን አብዛኛውን ጨዋታዎች በጉዳት ያልፈዋልና ይህም ቡድኑ እንዲጎዳ ያስቻለበት ሁኔታ ተፈጥሯል። ነገር ግን በዚህ ውድድር ዘመን ለአርሰናል ኮንክሪት ከሚባሉ ተጫዋቾች መካከል አንደኛው ነው። ዋነኛው የዴክላን ራይስ ምቾት ተደርጎ የሚወሰደው የቶማስ ፓርቴ መኖር ነውና ቶማስ ፓርቴ ግን በዚህ ውድድር ዘመን ሊለቅ እነሆ ከ10 እስከ 11 ቀናቶች ብቻ ነው የቀሩትና አርሰናሎች ባለቁት ሰዓታት ምን ይፈጥራሉ የሚለው ነገር ነው ዋነኛው ጥያቄ። ነገር ግን የማርቲን ዙቢሜንዲ ፍርሚያ ለፓርቲ ያላቸውን ነገር እንዲያቀዘቅዙ ምክንያት ሳይሆናቸው እንዳልቀረ ነው እየተነገረ የሚገኙና አርሰናሎች ቶማስ ፓርቲን እምብዛም የሚፈልጉት ነገር አይኖርም ማለት ነው። በአርሰናል በኩል ስሎቬኒያዊው አጥቂ ቤንጃሚን ሴስኮ
ቶሎ መቀላቀል እንደሚፈልግ ነው አርሰናልን እየተነገረ የሚገኘው። ዘ ትራንስፈር ፖድካስት የተባለው ገጽ ማለት ነው ይዞት የወጣው መረጃ። በዚህ የክረምት የዝውውር መስኮት እንግዲህ አርሰናሎች ይህን ተጫዋች ለማስፈረም ግብግብ ውስጥ እንደገቡ ይታወቃል። ታዲያ የቤንጃሚን ሼሽኮ ነገር አርሰናሎች ከቅድመ ውድድር ዘመን በፊት ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ምክንያቱም ለልጁ በቂ ጊዜ ይኖረዋል ከአርቴታ የአጨዋወት ስልት ጋር እና ከቡድን አጋሮቹ ጋር ለመላመድ ማለት ነው። እና አርቴታና አንድሬ ቤርታ እየጣሩ ይገኛሉ፣ ነገሮችን እየፈለፈሉ ይገኛሉ። የቤንጃሚን ሴስኮን ዝውውር ከቅድመ ውድድር ዘመን በፊት ለመጨረስ ማለት ነው። ነገር ግን እስካሁን ድረስ በቤንጃሚን ሴስኮና በጊዮኬሬሽ ዝራ የትኛው ተጫዋች ይፈርማል የሚለው ነገር እርግጥ የሆነ ነገር የለም ማለት ነው። ይህም ሆኖ ሳለ ታዲያ ቤንጃሚን ሴስኮ ከቅድመ የውድድር ዘመን ጨዋታ መጀመሮች በፊት እንዲመጣ ነው የሚፈልጉትና አርሰናሎች ይህም እንዲላመድ ያስችለዋል፣ ከብዙ ነገሮችን እንዲለምድ ያስችለዋል እና ይህም ነገር እንደ ጥሩ ነገር ይነሳል። ታዲያ ወደ ሊቨርፑል ደግሞ ስናመራ ሊቨርፑሎች እስካሁን ድረስ በዝውውር መስኮቱ የነቃ ተሳትፎ እያደረጉ ካሉ ክለቦች መካከል ዋነኛው እንደሆኑ ይታወቃል። ከነዚህም መካከል እንግዲህ እንደነ ፍሎሪያን ዊርትስ፣ እንደ ጄሬሚ ፍሪምፖንግ እንዲሁም ደግሞ አሁን ሚሎስ ኬርኬዝም የመጨረስ ሁኔታ ይኖረዋል። ዛሬ ፍሎሪያን ዊርትስ እንደሚጨርስ ተነጋግረናል። ታዲያ አሁን ደግሞ ወደ ክሪስታል ፓላሱ የመሀል ተከላካይ ማርክ ጉዌ ነው ፊታቸውን እያዞሩ የሚገኙት። ይህን ልጅ ለማስፈረም እንግዲህ ሁነኛ ተፎካካሪ ሆኖ ብቅ ብሏል ማለት ነው። ከዚህ በፊት ቼልሲዎች እንደሚፈልጉት ይታወቅ ነበረ እና የቼልሲ ፉክክር ተቀላቅሏል ማለት ነው። ሊቨርፑሎች ለዚህም እንደ ምክንያት የተነሳ ነገር ጃሬል ኳንሳ ወደ ሊቨርኩሰን የሚያመራበት ሁኔታ እየተፋጠነ መሆኑን ተመልክቶ ነው ማርክ ጉዌን ማስፈረም የሚፈልጉት። ታዲያ ዘቴሌግራፍ ይዞት እንደወጣው መረጃ ከሆነ በሚያጡት በጃሬል ኳንሳ አማካኝነት ማርክ ጉዌን ለማስፈረም ንግግር እየጀመሩ ይገኛል። እስካሁን ሊቨርፑሎች ፍላጎታቸውን አላቀረቡም። ነገር ግን ፍላጎት ብቻ እንዳላቸው ነው እየተነገረ የሚገኘው። ነገር ግን እስካሁን ድርድር ላይ አልቀረቡም እና 1 ዓመት ብቻ ይቀረዋል። ይህ የመሀል ተከላካይ ተጫዋች ባለፉት 3 እና 4 የዝውውር መስኮቶች እንደ ኒውካስትል፣ እንደ ቶተናም ያሉ ክለቦች፣ እንደ ቼልሲም ያለ ክለብ የዝውውር ጥያቄ አቅርበው ውድቅ መደረጉ ይታወሳል። በአሁኑ ግን የማይታሰብ ነው ሲል ነው ዘቴሌግራፍ ይዞት የወጣው መረጃ የሚዘግበው። ታዲያ ይህም የሆነበት ምክንያት 1 ዓመት ነው የቀረው የኮንትራቱ ውል ሊጠናቀቅ። የዚህ ልጅ በፓላስ ቤት ያለው ቆይታ 1 ዓመት ብቻ ነው የቀረው ሊጠናቀቅ። ታዲያ በቀጣይ ዓመት በነፃ ከሚያጡት አሁን ሽጠው ቢያተርፉበት የሚሻልበትን ሁኔታ ይመለከታሉ ሲል ነው ዘቴሌግራፍ ይዞት የወጣው መረጃ የሚያመለክተው። የዚህ ልጅ የ24 ዓመቱ ነው፣ ገና እንግሊዛዊ ነው፣ 24 ዓመቱ ነው። ለእንግሊዝ ብሔራዊ ቡድን ራሱ እየተጫወተ ነው፣ እየተጫወተ እንደሆነ የምናውቀው ነገር ነውና ለሊቨርፑልም ሁነኛ ጥሩ አማራጭ ይሆናል። እንደ ኮናቴ እንደ ቫንዳይክ ያሉትን ተጫዋቾች እያሳረፈ መጮት የሚችል ተጫዋች መሆኑን ነው እንጂ ያው ኮናቴን እንኳን ሊያስቀምጠው ይችላል በስትክክል። ነገር ግን ቫንዳይክን ቦታ ይቀናቀናል ተብሎ አይታሰብም። ታዲያ ይሄ ልጅ በዚህ የውድድር ዘመን 34 ጨዋታዎችን አድርጎ 3 ጎሎችን አስቆጥሮ 2 አሲስትን ማድረግ ይችላል እና በጣም የሚያስደንቅ ነገር ነው። ከመሀል ተከላካይ የማይጠበቁን ቁጥሮች ነው የሚያስመዘግበው ይሄ ልጅ 3059 ደቂቃዎችንም ማሳለፍ ይችላል እና ሊቨርፑሎች ዋነኛው ትኩረታቸው ከሆነ ተጫዋች መካከል አሁን ወደ ማርክ ጉዌ ፊታቸውን አዙረዋል ማለት ነው። ሌላኛው በሊቨርፑል ቤት ስንቆይ የፊት መስመር አጥቂያቸው ዳርዊን ኑኔዝን ይመለከታል። እስካሁን ጥያቄ እንዳልቀረበላቸው ነው እየተነገረ የሚገኘው። ነገር ግን አሁን በሚመጡት ቀናት ጥያቄ እንደሚቀበሉ ነው ከናፖሊ በዚህ ተጫዋች በዳርዊን ኑኔዝ በኩል እንደሚቀርበላቸው ተስፋ እያደረጉ የሚገኙት። የሊቨርፑል የቅርብ ምንጮች እንደገለጹት ከሆነ ናፖሊዎች ይህን ተጫዋች ከሚፈልጉት መካከል ዋነኛና ግንባር ቀደሞች ክለቦች መሆናቸው ይታወቃል እና የዚህን የ5 ዓመት ውራጋዊን ፊርማ ለማግኘት በቅርብ ቀናት ውስጥ ለሊቨርፑል ይፋዊ የሆነ ጥያቄ እንደሚያቀርቡ እየተነገረ ይገኛል። እዛው አሁንም ሊቨርፑል ቤት ስንቆይ የጣሊያናዊውን የፊት መስመር ተጫዋች ፍሬድሪኮ ኬዛን ለማስፈረም ናፖሊና ኤሲ ሚላኖች ፍላጎት አላቸው እየተባለ ነው። 27 ዓመቱ ነው ይህ ጣሊያናዊ ተጫዋች። ታዲያ ናፖሊና ኤሲ ሚላኖች ደግሞ ይህን ተጫዋች ለማስወጣት ፍላጎት አላቸው። ኪዛ በሊቨርፑል ቆይታው ደስተኛ አይደለም። ሉዊስ ዲያዝ ጥሩ እያጫወቱ አይገኝም። ምክንያቱም
ቤንች እያደረገው ነው። ኬዛ በጁቬንቱስ ቤት የምናውቀው ነገር ነው። እንዴት አድርጎ የሚጮት ተጫዋች እንደሆነ የምናስታውሰው ነገር ነው። ለጣሊያን ብሔራዊ ቡድን ራሱ ጥሩ ብቃቱን ነበር የሚያስመለክትን። ነገር ግን በሊቨርፑል ቤት ጥሩ እንቅስቃሴን አላስመለከተም። በእርግጥ ጉዳትም አስቸግሮታል። የራሱን የሆነ አስተዋጽኦ እንዳያበረክት ተግዳሮት ከሆኑበት ነገሮች መካከል አንደኛው ጉዳት ነው። ሌሎች ደግሞ የተጫዋቾች እሱ ቦታ ላይ መኖር መቻል ነው እና በዚህ ክረምት የዝውውር መስኮት ይወጣል ተብሎ ከሚጠበቁ ተጫዋች መካከል ዋነኛው ነው። ማንቸስተር ዩናይትድ ጋር ስንሄድ በማንቸስተር ዩናይትድ በኩል የባየር ሙኒኩን አማካይ ለማስፈረም ሁኔታዎችን እያጤኑ እንደሆነ ነው ጌሚ ስፖርት ይዞት የወጣው የመለክተው። የአትላንታውን ብራዚላዊ አማካይ ኤደርሰንን ማስፈረም እንደሚፈልጉ ከዚህ በፊት በ2-3 የዝውውር መስኮቶች ሲነገር የነበረ ነገር ነው። ነገር ግን በአሁኑ ግን ጊቭሚ ስፖርት ይዞት እንደወጣው መረጃ ከሆነ የዚህ ልጅ ነገር የኤደርሰን የዝውውር ጉዳይ ማለት ነው ትልቅ ገንዘብ ትልቅ ወጪ የሚያስወጣ ተጫዋች መሆኑን ተገንዝበው ነው የባየር ሙኒክን ጆፖሊኒያን ለማስፈረም ጥረት እያደረጉ የሚገኙት። መጀመሪያ በውሰት ነው እንደማስፈረም ፍላጎት ያላቸው ሲል ጊቭሚ ስፖርት ይዞት የወጣው መረጃ የሚያመለክተው። ታዲያ በውሰት ካስፈረሙት በኋላ ቀስ እያሉ ኮንትራቱን ወደ ዋና ፍርሚያ እንደሚያዞሩለት ይጠበቃል። 29 ዓመቱ ነው የፖርቹጋላዊ አማካይ። ጃፖሊኒያ በፉላም ቤት ምን አይነት ድንቅ ተጫዋች እንደነበር የምናስታውሰው ነገር ነው። ለፖርቹጋል ብሔራዊ ቡድንም ጥሩ ነገርን ያስመለከተን ተጫዋች ነበር። ነገር ግን በባየር ሙኒክ ቤት ጥሩ እንቅስቃሴን አላስመለከተም። እንደ ኪዛ ሁሉ ደቂቃዎችን የማያገኝበት እድል ነበር የተፈጠረበት እና ከአሰልጣኙ ቪንሰንት ካምፓኒ ጋርም ስምምነቶች ሊኖሩ አልቻሉም እና ልጁም ከዚህ ቀደም እንደተናገሩ ከሆነ አብረን የምናየው ይሆናል ሲል ተናግሯል። በቀጣይ በሚኖረው ቆይታ ማለት ነው። ታዲያ ማንቸስተር ዩናይትድም የዚህ ልጅ ፈላጊ ሆኖ ብቅ ማለቱን እየተነገረ ይገኛል። ቼልሲዎች የኒውካስትሉን ፍላጎት ማለትም የብራይተኑን የፊት መስመር ተጫዋች ብራዚላዊውን ጆ ፔድሮን ለማስፈረም የኒውካስትልን ዝውውር ለመጥለፍ ዝግጅት ላይ እንደሆኑ እየተነገረ ነው። ዘሰን ይዞት እንደወጣው መረጃ ከሆነ ይህንን የ23 ዓመት ድንቅ ብራዚላዊ የፊት መስመር ተጫዋችን ለማስፈረም ቼልሲዎች የኒውካስትል ግብ ውስጥ ገብተዋል ማለት ነው። ታዲያ ኒውካስትሎችም ቶሎ ብለው ለዚህ ልጅ ጥያቄ ሊያቀርቡ እንደሚችል እየተዘገበ ይገኛል። ቼልሲዎች ታዲያ ምንም ያፋጠናቸውም ነገር አይኖርም። ምክንያቱም የግል ጥቅማ ጥቅሞች ከልጁ ጋር ኢሹ እንደ ችግር ይነሳሉ ተብሎ አይታሰብም እና ዋነኛው ነገር ከብራይተን ጋር የሚያደርጉት ድርድር እንደሆነ ነው የሚያስቡት እና ቼልሲዎች በቀጣይ ምን እንመለከታለን በዚህ ልጅ ዙሪያ ማለት ነው። በዛው ቼልሲ ቤት ስንቆይ ደግሞ ናኑ ማዱኬ ወደ አርሰናል ለመሄድ ጥረት እየተደረገ ይገኛል ማለት ነው። አርሰናሎች ለማስፈረም ፍላጎት ካላቸው ተጫዋቾች መካከል ናኑ ማዱኬ ነው። ከዚህ በፊት እንደ ኒኮ ዊሊያምስ ያሉ ተጫዋቾች እንደ ሮድሪጎ ያሉን ተጫዋቾች ዝርዝራቸው ውስጥ እንዳሉ ተመልክተን ነበርና ሁለቱንም ተጫዋቾች ማግኘት ያልቻሉበት ሁኔታ ተፈጥሯል። በተለይ ኒኮ ዊሊያምስ ነገር ያለቀለት ይመስላል ወደ ባርሳ የሚያደርገው ጉዞ። ከዚህ በፊትም ተነጋግረን ነበር በቻናላችን ማለት ነው። ነገር ግን ሮድሪጎን ደግሞ ስንመለከት ከአዲሱ አሰልጣኝ ዣቪ አሎንሶ ጋር የተታረቁ ይመስላል። በማድሪድ ቤት ያለውን ቆይታ የሚያራዝምበት ሁኔታ ያለ ይመስላል። እንደምንመለከተው ከሆነ በፊፋ የዓለም ክለቦች ዋንጫ ጨዋታ ላይም በቋሚነት የሚያሰልፍበት ሁኔታ እየተፈጠረለት ነውና ምናልባት የልጁ ዋነኛውም ጥያቄ መጫወት ነው። ታዲያ ይህንን የሚያገኝበት ነገር ከተፈጠረ የሚወጣበት እድል የአናሳ ነው እየተባለ ነው። ታዲያ አርሰናሎች በዚህም ምክንያት ፊታቸውን ወደ ኑኖ ማዱኬ አዙሯል ሲል ቴሌግራፍ ይዞት የወጣው መረጃ ያመለክታል። እና አርሰናሎች በዚህ በቀሪው የዝውውር መስኮቶች ወደ 69 ወደ 68 ቀናት ይቀሩታል የዝውውር መስኮት ሊዘጋና ታዲያ ምን ያስመለክቱናል የሚለው ዋነኛው ጥያቄ ነው። እዛው ብራይተኖች ለአማካያቸው ከናፖሊ 25.6 ሚሊዮን ፓውንድ ዝውውር ጥያቄ ቀርቦላቸዋል። ስካይ ስፖርት ይዞት እንደወጣው መረጃ ከሆነ ለዴንማርካዊ አማካይ ማት ኦራይሊ 25.6 ሚሊዮን ፓውንድ ከናፖሊ ቀርቦላቸዋል ሲል ስካይ ስፖርት ይዞት የወጣው መረጃ ያመለክታል። ብራይተኖች ይህንን ጥያቄ ውድቅ ያደርጋሉ ተብሎም አይጠበቅም። ምክንያቱም ልጁን ቢያጡት እነሱ ቢዝነሳቸው ይታወቃል። የብራይተኖች ምን ያህል በአናሳ ብር ኢንቨስትመንት እንደሚሰሩ በተጫዋቾች ላይ በዚህ የፕሪሚየር ሊግ የዝውውር መስኮት በዚህኛው ከፍተኛ ወጪ ማውጣት ከሚችሉት ክለቦች መካከል
አንደኛው ብራይተን እንደሆነ ማወቅ መቻል አለባችሁና ይህ የሚያስገርም መረጃ ነው። ምክንያቱ ደግሞ እንደ ምክንያትነት የሚጠቀሰው ደግሞ እንደ ኢንቨስትመንት የሚጠቀሙበት ነገር ነው ማለት ነው። አሁንም ደረጃቸው ደግሞ እየተሻሻለም ይገኛል። ራሳቸውን ከፍ ከፍ እያደረጉ ነው። አሁን ቀጣይ ለአውሮፓ ተሳትፎ የሚጫወቱ ክለብ እንደሆኑ ይታወቃል በቀጣይ ውድድር ዘመን። ታዲያ አሁን ደግሞ ለማቴሬሊ 25.6 ሚሊዮን ፓውንድ ቀርቦላቸዋል ከናፖሊ ማለት ነው እና በቀጣይ እሺ ወይስ እምቢ ይላሉ የሚለው ዋነኛው ጥያቄ ነው። ኤቨርተን ለመሃል ተከላካያቸው ጀሬድ ብራንዝዌይት ለ22 ዓመቱ እንግሊዛዊው የመሃል ተከላካይ የኮንትራት ማራዘሚያ ንግግር እንደጀመሩ የሚዲያ አውታሮች እየዘገቡ ነው። የዴቪድ ሞይሱ ኤቨርተን የዚህ ልጅ ኮንትራት ለማራዘም እና የመልቀቂያ ዋጋውን የውል ማፍረሻ ዋጋውን ከፍ ለማድረግ ጥረት ላይ እንደሆኑ ነው እየተዘገበ የሚገኘው። የልጁ ፈላጊዎች እንግዲህ ብዙ መሆናቸው ይታወሳል። በዚህ የዝውውር መስኮት ግን ስማቸው ብዙም ሲነሳ አልተመለከትንም። ማንቸስተር ዩናይትድ፣ ቼልሲ እንዲሁም ሊቨርፑልም ሲጠቀስ ነበር በጥሩ የዝውውር መስኮት ራሱ። ነገር ግን አሁን ስማቸው ብዙም ከዚህ ልጅ ጋር ሲነሳ አልተመለከትንም። ምክንያቱም ልጁም ያስመለከተው የአቋም መዋዠቅ ነው ማለት ይቻላል። አቅሙ ትንሽ ቀንሷል ማለት ይቻላል። አምና የተመለከትነውን ጀሬድ ብራንዝዌይትን አሁን እየተመለከትን አይደለም። ነገር ግን ገና 22 ዓመቱ ነው። ለመሃል ተከላካዮች ደግሞ ይህ ነገር ገና ነው፣ ይህ እድሜ ማለት ነው እና የሚያድግም ልጅ ነው፣ የሚሻሻልም ነገር ይኖረዋል እና ከዚህም አንጻር የልጁ ፍላጎት መቀነሱ ትንሽ ግራ የሚያጋባ ሆኖ ተገኝቷል። ወደ ሌላ ዜና ስናመራ የዶርትመንዱ የክንፍ መስመር ተጫዋች ጄሚ ኪተንስ ወደ ቼልሲ ማምራት እንደሚፈልግ ተገልጿል። ስታንዳርድ ይዞት እንደወጣው መረጃ ከሆነ በዚህ ክረምት እንግዲህ መውጣት እንደሚፈልግ ነው እየተነገረ የሚገኘው። ከዚህ በፊትም ዶርትመንዶች እሱን በፊፋ የዓለም ክለቦች ዋንጫ የቡድን ስብስባቸው ውስጥ ማካተታቸው እንዳናደደው ተነጋግረን ነበርና ምናልባትም አሁን መውጣት እንደሚፈልግ እየተነገረ ይገኛል። ናፖሊና ኢንተር ሚላን ፖላንዳዊን የመሃል ሜዳ አማካይ አንቶኒ ብርኩዝ ለማስፈረም ፍላጎት አላቸው። ራኮ ከተባለው የፖላንዱ ቲም ጋር ለማስፈረም ፍላጎት እንዳላቸው እየተነገረ ገና 17 ዓመቱ ነው። ይህ ድንቅ አማካይና ጥበበኛ ነው ማለት ይቻላል። ስሙንም ሰርች አድርጋችሁ መጽሐፍ የልጁንም ሃይላይት ማየት ትችላላችሁ። ራኮ ብላችሁ ሰርች አድርጉት እና 17 ዓመቱ ነው። ድንቅ ብቃት ላይ ነው ያለው። ታዲያ ናፖሊና ኢንተር ሚላንም የዚህ ልጅ ፊርማ ከሚፈልጉ ክለቦች መካከል ዋነኞቹ ሆነው ብቅ ብለዋል። ታዲያ በዛሬ የዝውውር መስኮት ዜናዎች ይዘንላችሁ የቀረብኑት እነዚህን ይመስላሉ። እናንተም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ቀረ የምትሉት ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እንድታስቀምጡ ስል በአክብሮት ጠይቃለሁ። በሌሎች የዝውውር መስኮት ዜናዎች እስክንገናኝ ድረስ ሰላም።